ሁላችሁ አላህ የሚባለው ወይም ፈጣሪ የሚባለው በመሆኑ በምን እርግጠኛ? የሙሐመድ ህግጋቶች ቢሆኑስ? አይደለም፣ እራሱ ይናገራል። ኢነኒ አነላህ ይላል ተናጋሪው። እኔ አምላካችሁ አላህ ነኝ ይላል። አድርስ እያለ ያዛቸዋል። አንተ ክርስቲያን ነህ አይደለ? አለኝ ነው እኮ ያሉት። አለኝ ነው አይደለ ያሉት? አንተ ክርስቲያን ነህ? ክርስቲያን ነህ? አሎ ብሎኛል አይሉም? ቁርአን ላይ አላህ ብሎኛል የሚል ቃል ካለ አሳይልሽ። ያላ ይሄ እሱ አንተ እኮ ነህ እያልከኛል። አላልኩህም? እኔ እንደዚያ ብሎኛል የሚል ካለ አሳይን። ያላ እንደዛ የሚል አንብበሃል በቁርአን ላይ? አንተ ያልከኝና እንደዛ የሚል የለም። እንግዲህ አሁንስ አሁን ይህን ጥያቄ ደግሞ ወደ አንተ ላዙረው። ሙሴ ከአምላክ ዘንድ ቃል ይመጣለታል አይደለ? በቀጥታ ለሙሴ አምላክ ዘንድ ለመምጣቱ ቃሉ እንዴት በምን እርግጠኛ ልትሆን ይችላል? ቀጥታ ለሙሴ ስለተነገረው ያ የመጣለት ማን ቀጥታ ስለተነገረው አምላክ እንደነገረው እንዴት እርግጠኛ ሆንክ አንተ? እሺ በሌሎች መጽሐፎች ላይ ድጋሚ ስለተረጋገጠ ለእነዚያስ አምላክ እንደሆነ የነገራቸው እንዴት አውቅ? ሰይጣንስ ቢሆን ምንድን ነው እርግጠኛ ያደረግህ ነገር? እሺ ለዛ ማስረገጫ ደግሞ መጥቶ ቃል በቃል ራሱ ነግሮ እኔ የሙሴን ሕግ ልሽር ሳይሆን ላጸና ነው የመጣሁት ብሎ ከሰማይ ራሱ ወርዶ የሰውን ስጋ ለብሶ ስላስተማረን ስለነገረን ሙሴ ሲያና ያ አምላክ አንድ አምላክ ነው የወረደው ወደ ምድር። አሁን የጠየቁን ጥያቄ ላለመመለስ ሌላ ታሪክ አተመልጥም። ቆይ አምላክ ራሱ ወርዶ በስጋ ለብሶ ምናምን አልከኝ። ያ ሙሴ ሲያናገር የነበረ አምላክ ነው የወረደልህ? እንዲህ ነው። እርግጠኛ ነህ? ሌላ አምላክ የለም ከዚያ ከወረደው ውጭ? የለም። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም አይደለ? አብ አምላክ ነው አይደለም? አምላክ ነው። አብ ወልድ መንፈስ ቅዱስ አምላክ። አብ ወርዷል አልወረደም? አብ ወርዷል አልወረደም? አንዱ አምላክ ወርዷል ብለህናል አይደል? ከወረደው ውጭ ሌላ አምላክ አለ ወይ ስልህ የለም ብለኛል። አብ ወርዷል አልወረደም? አብ ወልድ መንፈስ ቅዱስ ማለት አንድ አምላክ ተብሎ በአካል ውስጥ አልጠየቅኩም። አብ ወርዷል አልወረደም? ለምንድን ነው አንተ የተሰጠኝ የመመለስ ግዴታ ያለብኝ? ትክክለኛው ነው ነገር ነው የምናገር። የተጠየቀውን ራስህን ጠይቀህ ልትመልስ ነው እንደ ቤት የጠየቅኩህ። አብ ወርዷል አልወረደም? ወረደ። አልወረደም አይደለ? አብ ወርዷል አልወረደም? አየህ፣ እኔ የሚለውን ሳር የምታዳምጠው አንተ የምታውቀው ነው የምታዳምጠው። አንተ የምትጠይቀኝን አልመልስም። እኔ ራሴን ጠይቄ ራሴ ልመልስ እያልክ እኮ ነው። ከእኔ ጋር ጥያቄ የሚጠበቅ እስከሆነ ድረስ የኔን ጥያቄ መልስ። አንተ ራስህን ጠይቀህ የምትመልስ ከሆነ ይህ ምን ዋጋ የለው። አንድ አምላክ ነው ያለው አልከኝ። ያ አንድ አምላክ ለሙሴ ሲገለጥ የነበረው አምላክ ስጋ ለብሶ ወርዷል አልከኝ ራስህ። ከዚያ ከወረደው ውጭ ሌላ አምላክ የለም ወይንስ አለ አልኩህ። የለም አልከኝ። ስለዚህ አብ ወርዷል አልወረደም? መልስ። አብ አልወረደም። ስለዚህ ያልወረደ አንድ አምላክ አብ አለ፣ የወረደ ደግሞ አምላክ ኢየሱስ አለ አይደለ? በተለየ አካሉ በራሱ ቃል የነበረው ቃል ወልድ ከሰማያት ወረደ፣ ሰዎችንም በራሱ ሕግና በራሱ ትእዛዝ። ስንት አምላክ ነው ያለው ነው ያልከኝ? አንድ አምላክ ነው ያለው ብለኸኛል አይደለ? አሎ አቤት፣ እየሰማሁ ነው። አንድ አምላክ ነው ያለው ብለኸኛል አይደለ? አዎ አንድ አምላክ የአንድ አምላክ ምድር ላይ የወረደው ኢየሱስ ብቻ ነው ወይንስ ሌላ ያልወረደ አምላክ አለ? ሌላ የወረደ ያልወረደ ሳይሆን አብ እኮ የለም ብሏል። እንዴት መሰለህ? አሁን አንተ ሶስት አምላክ ነው ወይም ሁለት አምላክ ነው ልትል እኮ አውቃለሁ። አልጠየኩም። እሱን አላልኩም። መች አልኩኝ? የተጠየቅ ነው መልስ። እሱን ከወረደው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያ አንድ አምላክ ነው የወረደው ያልኩህ። አዎ አልከኝ። ያ አንድ አምላክ ኢየሱስ ብቻ ነው። አዎ አልከኝ።
እሺ ሌላ የወረደ አምላክ የለም ወይ ስለ ያልወረደ ሌላ አለ አልከኝ። በጣም ጥሩ። አብ ወርዷል አልወረደም? አልወረደም። ስለዚህ አብ አምላክ ነው አይደለም? ወልድ ልጁም አብም ወልድም መንፈስ ቅዱስም አምላክ ነው። አልቆጠርኩልህም። መቼ ቆጠርኩኝ? መቼ ጠየቅኩህ? ያልጠየቅኩህን ራስህ እየጠየቅህ አትመልስ። እንደመለስክ አታስመስል። ራስህ ጠይቀህ ራስህ ብለኸኛል። ያ አንድ አምላክ ወርዷል አይደል ወደ ምድር? እግዚአብሔር አብ ወረደ። እግዚአብሔር አብ ወረደ። እግዚአብሔር አብ አልወረደም። እግዚአብሔር አብ አልወረደም። ወልድ በተለየ አካሉ የሰውን ስጋ ለብሶ ወርዷል። ስለዚህ አንድ አምላክ አለ። ያ አንድ አምላክ ወርዷል ወይንስ አልወረደም? አብ አልወረደም። ወልድ በተለየ አካሉ ወርዷል። መቼ ጠየቅኩኝ እኔ? ወልድ ብዬ አልቆጠርኩም እኮ እኔ። ስንት አምላክ አለሽ? ባጭሩ ስንት አምላክ ነው ያለህ? ማን እኔ? አልገባኝም። ስንት አምላክ ነው ለማለት? ግልጽ ጥያቄ ነው። ስንት አምላክ ነው የምታመልከው? አንድ አምላክ። ማን ነው ያ አንድ አምላክ? እግዚአብሔር። እሺ ኢየሱስ ክርስቶስ ብቻውን አምላክ ነው ያለ አብ ያለ መንፈስ ቅዱስ ማለት ትችላለህ? አትችልም? አልችልም። አብ ያለ ኢየሱስ ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ይቻላል? አይቻልም? አይቻልም። አይቻልም። ግን ባይብል ይላል። አያቸዋርም። ስለዚህ የግዴታ ሶስቱም ካልተደራረቡ አምላክ ናቸው። አምላክ ነው አንዱን ነጥለህ አንዱን አምላክ ነው ማለት አትችልም ማለት ነው። ልክ ነህ። ገዳ የሚቆም አምላክ የለም ማለት ነው። አስተውሉ። አንዱ ያለ ሌላው መቆም አይችልም። አያቸው። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? ለምን የመጀመሪያ ጥያቄ ላይ ተመልስልኝ። እንዲህ ወዴት አንዱን ጠይቃ አንዱን ወደዛ መሄድ ነው ሲጀመረኛ የስላሴን አንድነትና የስላሴን ሁለትነት ሶስትነት አብ ስላልክ እኮ ነው። አብ ብቻውን እንደ አምላክ እንደሚባል ላሳይህ ነው። ክርስትና ከመጽሐፍ ቅዱስ ውጭ ነው የምንላቸው ለዚህ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። አዳምጠኛ ርዕስ የለህም ስታወራ፣ ሁሌም እንደዚህ ነው የምታወራው። እንደዚህ ነው የሚያወራው። እስካሁን ድረስ በስነስርዓት እያስተናገድኩህ ነው። በስነስርዓት አውራ እኮ እኔም እኮ እኔ ጥያቄ ምን ብዬ ጠየቅኩህ? አሁን አንዱን ያለ ሌላው ካልሆነ ሁለት ሶስቱም ካልተደራረቡ በስተቀር አንዱን ብቻውን ነጥለን አንድ አምላክ ብቻህን አምላክ ነህ ማለት አንችልም ብለህናል አይደለ? እሺ አሁን ደግሞ ማለት እንደሚቻል መጽሐፍ ቅዱስ ላይ ላሳየህ። ወልድ ብቻውን አብና መንፈስ ቅዱስን አላቃቸውም። አምላክ ወልድ ብቻ ነው ካልክ ክህደት ነው። እሺ አሁን ስለዚህ እኔ ደግሞ ማስረጃ ላሳየህ። አብን ብቻውን አምላክ ማለት ይቻላል አይቻልም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የምታምነው ምስኪን ናቸው እኮ ወላሂ። የተባሉትን ነው የሚሰሙት። አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ቅድም አይቻልም ብላ ሀሳብን እንዳትቀይር። ከቀየርክ ትችላለህ። አብን አንተ ስለነገርከኝ እኮ አይደለም እኮ የማምንበትን እኮ ነው እየነገርኩህ ያለሁት። አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ይኸውልህ አብን ብቻውን አምላክ አይደለም ካል ኢየሱስ ማነው ወልድን መንፈስ ቅዱስን አምላክ አይደሉም ካልን እንጂ አብ አምላክ አይደለም አንልም። አብ አምላክ አይደለም አይደለም። አብ ምንድን ነው ካልኩ አምላክ ነው ማለት እንችላለን ስለ አይቻልም አይደለም። አዳምጠኝ። አብ ምንድን ነው ካልከኝ አምላክ ነው የምልህ። አብ ምንድን ነው ብዬ አልጠየቅኩም። አሁን አንተ ራስህን እየጠየቅ ራስህን እየመለስክ ነው። እሱን መንገድ ተወው አልኩህ። የኔን ጥያቄ ትኩረት ግን አመልስ። እሺ አንተ ጥያቄ ምን አልኩህ? አብ ብቻውን አምላክ ነው ማለት እንችላለን አንችልም አልኩህ። አንችልም አልኩህ። እኔ መጽሐፍ ቅዱስ ላይ የሆነ ጥቅስ ልሰጥህ ነው። አንብብ። እሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ነው። አንብበው። ምን ይላል? እኔ እስከምፈልግ አንብበው። አንተ እስከዛ አንብበው። ችግር የለም እጠብቅሃለሁ። ጭራሽ አብ ብቻውን አምላክ መሆን አይችልም ይላል። ዮሐንስ ወንጌል ስንት? ምዕራፍ 17 ቁጥር 3። እሺ
ልጆች ኮሜንቱን ክፈቱላቸው። እንትን ምንድን ነው ይሄ? ኮፒ ሊንክ አድርጉ። ምንም እኔ መቆጣጠር አልችልም። ያው መክፈት አልቻልኩ። ኮፒ ሊንኩን ስንት ነው ያለው? እኔ አይታይም። ምዕራፍ ስንት ነው ያልከኝ? ምዕራፍ 17 ቁጥር 3 ቤተ ክርስቲያን የስራችን ይስጣችሁ። አበላሹ መጽሐፉ ሌላ፣ አስተምሮታቸው ሌላ። ብቻ ነው ይስጣችሁ። እንግዲህ አላህ ይምራችሁ ይምራችሁ። ይሄ ራሱ ነው ወይስ ፎርጅድ ነው? ጆከር የሚሉት አዳሜ በሰው ስም እየከፈተ ይመጣል። ሰውዬ ቶሎ በል። አሰላሙ አለይኩም ሸው ሰላም ራሱ ነው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ምን ይላል? አይ ጥያቄ ሰላም ነህ? ደህና ነህ? ወድሃለሁ፣ አከብረዋለሁ። አንተስ ምን ትላለህ ነው ጥያቄ። እንዴ እኮ ትርክስት ላይ ታየኝ ጆከር ነው ጆከር ነው ጆከር እንዴት ነው? ደህና ነህ? አለ ሁሉ ሰላም አለን አለን። ሰላም ነው። ጥያቄ ጠየቅኩ እኮ ለምን አትመልስ? ለምን አትመልስም? እኔም እወድሃለሁ። እንግዲህ ሌላ ምንድን ነው? አመሰግናለሁ። በቃ ይመችሽ። መልካም ጊዜ። በሌላ ጊዜ መጣ የሚኮርናና እሺ ሙሴ ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስ ስሙን ያውቅ ዘንድ ይህም የዘላለም ሕይወት ነው የሚለው ነው ያንተ ጥያቄ። አይዋ ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ጋር እሺ ጦር ብቻህን የሚለው ለማን ነው? ለማን ነው ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ቦታ ላይ እግዚአብሔር። እንዴ ማን? እግዚአብሔር። አብ ወይንስ ወልድ ወይንስ መንፈስ ቅዱስ? እሺ አብ የሚል ተጽፏል እዚህ ላይ ከቁጥር 1 ጀምረህ አንብበው። እሺ ተመልሼ ላይ አንድ ምን ይላል? ፈጣሪ ምራችሁ እንግዲህ ኢየሱስ ክርስቶስ ማን ነው? ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ ወይንስ የለም? አለ ወይንም የለም በለኝና ከዚያ በኋላ ወደ ማስረጃ አስጠይቀህ ትሄዳለህ። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ የለም? አለ። ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ። ስንት አምላክ አለ? አምላኩ መጀመሪያ ከየት እንደመጣ ያው እሱ ነው ማወቅ ያለብኝ። አምላኩ የአምላኩ ማርያም የጸነሰችው አምላክ ከየት እንደመጣ አንድ አምላክ አለ። ማርያም ያልጸነሰችው ሌላ አምላክ አለ ወይ ስለው አሁን ያልጸነሰችው ማርያም የጸነሰችው አምላክ ከየት እንደመጣ እሱ ነው ማወቅ ያለብኝ መጀመሪያ። ችግር የለውም፣ እሱን ወደ እሱ እንመጣለን። እሺ ማርያም ያልጸነሰችው አምላክ አንድ ነው ሁለት ናቸው? አንድ። እንዴ መንፈስ ቅዱስስ ማን ይባላል? ሰማይና ምድርን የፈጠረው እግዚአብሔር ፈጣሪ ኮማ ፈጣሪ ደግሞ ጸነሰች እኮ አልከኝ። አምላክ ማን ይባላል? ጸነሰች በዚህ ጋር ሲመጣ ነው እንጂ በኢየሱስ እንትን ማርያም አብን ጸንሰዋለች አልጸነሰችም? ማለት አብን ማርያም ጸንሰዋለች አልጸነሰችም? እኮ ጥያቄ ራሱ ምን እንደሚጠይቅ እንኳን አታታቅም እኮ። አብን ጸንሳለች አንድ ብቻ ነው ያልጸነሰችው ብሎ ምን ማለት ነው? አብን ጸንሳለች ማለት አብን ማርያም ጸንሰዋለች አልጸነሰችም? ግልጽ ጥያቄ ነው። እሺ አብ አምላክ ነው አይደለ? ማርያም ኢየሱስ ክርስቶስን ወልዳለች በስጋው። ግን ኢየሱስ ክርስቶስ ከዛ በፊት ስለ ኢየሱስ ጨረስን። አንዱን አምላክ ጸንሰዋለች አልከን። ያልተጸነሰ ሌላ አምላክ አለ ወይ? ስለ አዎ አለ አልከኝ። አሉ እንጂ ያለ ማለት የለብህም። ምክንያቱም አብ አምላክ ነው አይደለም? ማዘፊያ አምላክ ነው አብ። በጣም ጥሩ፣ አብ አምላክ ነው። አብን ማርያም ጸንሰዋለች ያልጸነሰችው? አልጸነሰችም። አብ አምላክ ነው። አብ አልተጸነሰም። ያልተጸነሰ አንድ አምላክ
መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው ግን አይታይም አይዳሰስም። እሱ በጣም መንፈስ ቅዱስን ማርያም ጸንሰዋለች አልጸነሰችም? አልጸነሰችም። ያልተጸነሱ ሁለት አምላክ አሉ፣ የተጸነሰ አንድ አምላክ፣ ሶስት አምላክ ይባሉ። መንፈስ አንድ አምላክ። እናንተ ጋር መንፈስ የለም እንዴ? አላህ የምትሉት ምንድን ነው? አሁን አይታይም አይዳሰስም አላህ የምትሉት መንፈስ የሌለው ሰይጣን እንደ እንደምታመልኩት እናንተ። መንፈስ ማለት እኮ የማይታይ የማይዳሰስ ሁሉም ቦታ ላይ ያለው ነው እኮ። ምን ማለት ነው? መንፈስ ማለት እኮ የማይታይ የማይዳሰስ ነው። መንፈስ ማለት ፍጡር ነው። መንፈስ በጣም መልሳለና ክርስቲያን ወላሂ ውሃ በላው ሄደች። ውሃ ብልጭ ነው መጨረሻ ላይ ተሳርቦ ወጣ። አያችሁ ንጹህ አይምሮ ላላቸው ክርስቲያኖች ቆም ብላችሁ አስቡ። ያሁን ጥያቄ ጠይቋቸው መምህሮቻቸው። ሌላ ምንም እኛን ቆማችሁ አስቡ። የነቢያት አምላክ አንድ አምላክ ነው። ያ አንድ አምላክ ሁለትነት ሶስትነት የለበትም። አይሞትም፣ አይገደልም፣ አይሰቀልም። አንድ አምላክ ያለው ይበሏቸው። አዎ አለ። ያን አንድ አምላክ ነው ወይ ማርያም የጸነሰችልን በሏቸው። አዎ ካሉ خلاص። ስለዚህ ያልተጸነሰ ሌላ አምላክ አለን የለም? የለም ካሉ አብና መንፈስ ቅዱስ አምላክ አይደሉም ማለት ነው። አይ አሉ ያልተጸነሱ ካሉ ስለዚህ አንድ አምላክ ብቻ ነው የምታመልኩት አትበሉን። ሌሎችም ሁለትም አሉ ያልተጸነሱ። ይህ ነው ندعوكم إلى الإسلام الذي يدعوكم إلى إله واحد وإلهكم إله واحد لا إله إلا هو الرحمن الرحيم. እሺ አቤል አቤል ውሸት ከማን እንደተማሩ ታውቃላችሁ? ከጳውሎስ ነው። ከጳውሎስ ነው ይሄንን ውሸትና ቀጣፊነት የተማሩት። እኔ በግልጽ ነው ነው ማስረጃ እሰጣለሁ ከፈለግ። ምን ይላል ጳውሎስ? ስለ እግዚአብሔር ክብር ብዬ በዋሽ ስለምን እንደ ኃጢአት ይፈረድብኛል እያለ ይናገራል። እኔ ለአምላክ መዋሸት እንደሚቻል ጳውሎስ ያስተምራል። ለአምላክ ሰው እንዴት ነው የሌለውን ማንነት እኔ ሙስሊም ነበርኩ ነው የሚያጭበረብሩት? ውሸት እኮ ኃጢአት ነው። ውሸት ኃጢአት ነው ተብሎ ተጽፏል። እንደ ጳውሎስ ኃጢአት አይደለም ጽድቅ ነው። ማስረጃ ጳውሎስን ሳይሆን መጽሐፍ ቅዱስ ለምሳሌ ዝሙተኞች፣ ዘፋኞች፣ ውሸታሞች የእግዚአብሔርን መንግስት አይወርሱም። ጳውሎስ የአምላክን ቃል የሚናገር አይደለም አይደለም። አዛኛ አንድ መሰል አሁን መጽሐፍ ቅዱስ አንተ በምትለው እዚህኛው ርዕስ ላይ ይዘኸው ርዕሱ ሙሉ ካልጨረስከው አሁን ለምሳሌ ቅድም የምታወራቸው ነገር አለ። ይሄ ምንድን ነው? አሁን የዳግም 18 ለምሳሌ የምትላቸው ነገሮች እውነት ናቸው አይደሉም? ጳውሎስ ውሸት ብሎ አልተፈቀደም። ጳውሎስ ውሸት አልተፈቀደም። ዋሹ የሚል አንድም ቦታ መጽሐፍ ላይ የለም። ኦኬ አሁን ያልኩበትን ጥቅስ ታውቀዋለህ? የት እንደሚገኝ ታውቀው? ምርገኛ ከወጣ በኋላ አየዋለሁ። ዋሹ የሚል አልተጻፈም። የት እንዳለ ገና ከተፈጠርክ ገና እየሰማሁ ነው። ሲጀመር አይደለ ካለ አነበዋለሁ። ለምን እኔ ይቀበላል ማለት እስኪ አንተ ከዚህ በፊት አንብቤዋለሁ ብለህ ጥቅስ እኔ እኮ አንብቤው ነገር እኮ አይደለም። ውሸት አልተፈቀደም መጽሐፍ ላይ። ውሸታሞች ኃጢአተኞች እንደሆኑ አውቃለሁ። ውሸታሞች ኃጢአተኞች ናቸው የሚል አሁን በቃ ላይ አስታውሰው ማለት ውሸታሞች እንደ ብዙ ቦታ ቆሮንቶስ ላይ ተጽፈዋል። ውሸታሞች፣ ዘፋኞች፣ ዝሙተኞች የእግዚአብሔር መንግስት አይወርሱም ተብሎ ተጽፏል። ተሳዳቢዎች የእግዚአብሔር መንግስት አይወርሱም የሚል አለ። ለምሳሌ እሱ ትክክል። ዘፋኞች የእግዚአብሔር መንግስት አይወርሱም። በጣም ጥሩ። ነቢያቶች የእግዚአብሔር መንግስት አይወርሱም ማለት ነው እንደ መጽሐፍ። ምክንያቱም ዳዊት ዘፋኝ ነበር። ማስረጃ ልስጥህ አይደለም ነው ማስረጃ ልስጥህ። ዳዊት ይኸውልህ መጽሐፍ ቅዱስ ላይ እኮ ይኸውልህ አድምጠኝ መጽሐፍ ቅዱስ ላይ እኮ ይኸውልህ ዳዊት ይኸውልህ በእግዚአብሔርና በታቦቱ ፊት ጨፈረ የሚል ተረጋጋ። ማስረጃ ላሳየህ ነው። ማስረጃ ላወጣ ስል ሀሳባቸውን አትቀይሩ ክርስቲያኖች። አንድ ወጥመድ ከገባችሁ በኋላ ማስረጃ ሊወጣ ሲል ይኸውልህ ብላችሁ የምትጋጋጡት ነገር አቁሙት። ዘፋኞች የእግዚአብሔር መንግስት አይወርሱም ይላል እና እግዚአብሔር ዳዊት ዘፋኝ ነበር ይላል። ስለዚህ የመጽሐፍ ቅዱስ ነቢያት የገሃነም ናቸው ማለት ነው፣ ገነት አይገቡም። ኑ ላሳያችሁ። ቅዱሳን ተመልከቱ። ኑ ላሳያችሁ ቅዱሳን ቤተናሰ አሉ የጌታ ሰው ጌታ ዘመንህን ይባርክ። ምን ይላል ያሉ ዳዊትም ሲክራታ እንጂ
ለምን ታደርጋለሽ? አድሚኖች ምን ሆናቸው ነው? ከዚህ ስወጣ አድሚኖች አነሳቸዋለሁ ከይቅርታ ጋር እና አንብብ። ነቢያቶች ገሃነም ሊያስገባቸው ነው። አይደለም። ይሄ የብሉይ ኪዳን ጥቅስ ገብቷል። አነበብኩት እኮ ትክክል እኮ ነው የተጻፈው። እንዴት እክድሃለሁ እንዴ? ዳዊት ይኸውልህ በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም በኤፍታን ኤፎድ ለብሶ ነበር። ዳዊትም የእስራኤል ቤት ሁሉ ሆይ ቅድም ዘፋኞች ዘፋኝ ነው አይልም፣ ይዘፍን ነበር ነው የሚለው። ይሄ እውነት ነው፣ እውነት ነው። ታዲያ ስለዚህ ዳዊት የገሃነም ነው ማለት ነው? የገሃነም ነው ማለት ነው? ዳዊት የገነብ አይደለም። እንደ ልብ የሆነው የእሴ ልጅ ዳዊትን አገኘሁት ይላል። ለምን? እነዚህ በሕግ ጥላ ውስጥ የነበሩ ሰዎች ናቸው። ዳዊት ይዘፍን ነበር? ዘፍን አልነበረ? መልስ ነገርኩህ። በታቦቱና በእግዚአብሔር ፊት ይጨፍር ነበር የሚልም አለ እኮ ያለ። ይሄን እኮ ነገርኩህ። ስለዚህ ቅድም ምን ብሎናል? ይሄ ሰውዬ ዘፋኞች የእግዚአብሔርን መንግስት አይወርስም ብለናል አይደለ? አልተጻፈም እኮ። ስለዚህ አዎ ተጽፏል አይደለ? ስለዚህ ዳዊት ይዘፍን ነበር። ስለዚህ ዳዊት የገሃነም ነው ማለት ነው አይደለ? ይሄ ህግ በነበረበት ዘመን የነበረ ነው። ህግ በነበረበት ጊዜ የነበሩ ሰዎች እና አሁን በአዲስ ኪዳን ያሉ ሰዎች ልዩነት አላቸው። ለምሳሌ ሰለሞን 700 ሚስቶች ነበሩ፣ 300 ውሽሞች ነበሩ። አሁን በአዲስ ኪዳን ይቻላል እንዴ? የትኛው ነው ልዩነት አላቸው የሚለው? ልዩነት አላቸው የሚለው ምን? ህግ በነበረበትና ያሉ ዘመን ሰዎች ልዩነት አላቸው የሚለው የቱ ጋር ነው? አሁን ሰው የሚድነው በእምነት ነው አይደለ እንዴ? አልጠየኩም። አሁን እኛ ምንድነው የምንድነው? አሁን በእምነት ነው አይደለ የሚለው የቱ ጋር ነው? ልዩነት አላቸው የሚለው የቱ ጋር ነው? ልዩነት ያላቸው የሚል አሁን ያለነው እኛ በአዲስ ኪዳን ነው። አልጠየኩም። መቼ ነው ያለው ብዬ አልጠየኩም። ህግ ባለበት ዘመንና በሌለበት ዘመን ያለ ህዝብ ልዩነት አላቸው ብሎ የተናገረው የትኛው ነብይ ነው? ኢየሱስ ነው ወይ? አልተጻፈም። ይኸውልህ ለዚህ እኮ ነው መተህ ዘፋኞች ይኸውልህ አድምጠኝ። ዘፋኞች የእግዚአብሔርን መንግስት ደግሞ እንዲያወርሱ ተጽፏል። አልተጻፈም? ነቢያቶች ይዘፍኑ ነበር አይዘፍኑ? ዘፋኝ አልነበሩ? ዳዊት እኮ በታቦቱ ፊትና በእግዚአብሔር ፊት ይጨፍር ነበር፣ ከናካቴው ይጨፍር ነበር ይላል እኮ። ይሄ አልክደም እኮ። ስለዚህ ዘፋኝ መንግስተ ሰማያት ላይ ግባም ከተባለ ያንተ የተገለጸው መጽሐፍ ቅዱስ ላይ ዘፋኞች ከሆኑ መንግስተ ሰማያት ላይ ግባ። ምክንያቱም መንግስተ ሰማያት ላይ ግባ ዘፋኝ ብሏል። እነሱ የብሉ ሰዎች ናቸው፣ በብሉ የነበሩ ናቸው። አሁን እኛ ያለ ነው እነሱ የሚድኑት በዛን ዘመንና አሁን እኛ በእምነት ነው የምንድነው አይደል? በአምላክ በሆነ ጊዜ ላይ የሆነን ኃጢአት ነው ብሎ በሆነ ጊዜ ላይ ደግሞ ያንን ኃጢአት አይደለም እያለ ይቀያይራል ማለት ነው። ለምሳሌ ክርስቶስ የተገለጸው በአዲስ ኪዳናት በዛን ጊዜ ክርስቶስ ተገልጦ አንድ ቃል ሆኖ በሰማይ ነበር። ነው ኃጢአት አለ። ኃጢአት ታውቃለህ? ኃጢአት ዘፈን ኃጢአት ነው አይደለም? 100%። ባለፈውም ዘመን በአሁንም ዘመን ኃጢአት ነው አይደለም? በዛኛው ዘመን ይኸውልህ፣ በዛኛው አድምጠኝ። አሁን ለምሳሌ ልንገርህ፣ እኔ አሁን ባለሁበት እምነት ዘፋኞች አይዘፍኑም፣ መዝፈን አይፈቀድልህም። ዳዊት ዘፈነ ብዬ እኔ አልዘፍንም። ኃጢአት ነው አይደለም? ባለፈው በአሁንም ዘመን ኃጢአት ነው አይደለም? ኃጢአት ነው። ዳዊት ግን በታቦቱና በእግዚአብሔር ፊት ጨፈረ፣ መዝፈን ጨፈረ ይላል። ዘፈነ እያለ እያየህ የሆነ ነው ያው ላይ ዘፈን ነበር። አሁን እኮ አንተ እኮ ዘፈናል ጨፈረም እኮ አለ ነው የምልህ። እኔ እኮ አልካድኩም። የት ጋር ነው ጨፈረ የሚለው? ሻሳይ በታቦት ወረድ ብላ ወርታች በዛ ወረድ በእግዚአብሔር በታቦቱና በእግዚአብሔር ፊት ጨፈረ ይላል እዚሁ መጽሐፍ ቅዱስ ላይ ያለ። ዳዊት አሁን የጥቅስ ጉዳይ ነው። አንተ ተዘጋጅተሃል። አንተ እኮ ስራህ ነው። እኔ እኮ ስራዬ አይደለም እንዴ? ምን አገናኝ? አልተዘጋጀሁም። እሺ ያውና ዘፋኝ ነው። ዘፋኞች ጋር ነው ብሎናል። ዘፈን ድሮም አሁንም ኃጢአት ነው ብሎናል። ገብቶሃል አይደለ? ምን የት ጋር ነው እንደሱ የሚያገኘው? ምን ይጨፍር ነበር የሚል ከታች ያለ እያልከን የት ጋር ነው ያለው? በታቦቱና በእግዚአብሔር ጨፍር ጊዜ ብትሰጠኝ ብትዘጋጅማ አውጥቼ ሰጥ። አሁን አልተዘጋጀሁም። ከሱ በታች ነው ያልከው። ከፍ አድርገው እስኪ ወደ ላይ ከ16 በታች ቆይ
የጌታ ሰው ፈልግ፣ ጌታ ሰው ፈልግ፣ ጌታ ሰው ፈልግ። እዚህ ጋ እኔ አሁን ይኸውልህ ጊዜ ቢኖር ይሄን ቦታ እሰጥሃለሁ። አይደለም ከሱ በታች መለስ ስትለኝ አልነበር እንደ እዚህ ጋ የእግዚአብሔር ታቦት አግቡ ዳዊት የሚለውን እሱ ጋር ያለ መሰለኝ እንጂ ዳዊት በእግዚአብሔር ፊት እንደጨፈረ አሁን ያሉ ሰዎች አሳያቸዋለሁ። አሁን ይሄ ውሸት አይደለም፣ አትክድም እንዴ አንተ እኮ ይኸውልህ ስራ ነው፣ እኔ ደግሞ ስራ አይደለም። ልዩነታችን እዚህ ላይ ነው። አንተ ቁጭ ብለህ ሁለቱ ስታነብ ትውላለህ። አይ እውነት እኮ ነው እንዴ ውሸት ነው እንዴ አይደለም። እሺ ወንድሙ ነገርኩህ። አሁን ከፈለግ እኔ ከአበባው ጋር ዲቤት ላስይዝህ። አሁን አንጨቃጨቅ። እነ ዳዊት የገሃነም መሆናቸው ተመሰከረ። ምክንያቱም ዘፈን ድሮም ኃጢአት ነው፣ አሁንም ኃጢአት ነው አለ። እሺ ስለዚህ ዘፋኞች ፍርዳቸው ምንድን ነው ብለን መጽሐፍ ቅዱስ ላይ ስናይ መንግስተ ሰማያት አይገቡም ማለት ዳዊት አይገቡም ብሏል። ስለዚህ ዳዊት ይዘፍን ነበር። ዝሙተኞች አይገቡም ብሏል። አይገቡም። ደንቆሮ ብሎ የሚሳደብ ሰው ፍርድ ምንድን ነው በቀጣዩ ዓለም? እሱም ኃጢአት እንደሆነ ተጽፏል። ደንቆሮ ኃጢአት ነው አይባልም። ደንቆሮ አይባልም ሰው የሚሉ ሰዎች መጽሐፍ ቅዱስ ላይ ግን አትበል ይላል። ደንቆሮ አትበል ተብሎ ተጽፏል። ይሄ ጥቅስ ማለት ነው አይደለ? ቆይ አንድ እስኪ እናሳየው። ይሄ ልጅ በጣም ጎበዝ ነው። አይ ጉብዝና አይደል? አንተ ተዘጋጅተህ ነው እንዴ? አልተዘጋጀሁም። ልዩነታችን እኮ መዘጋጀት አለ። እሺ ወንድሙ አንድ ሰው ደንቆሮ ያለ ሰው ፍርዱ ምንድን ነው ያልከኝ? የገሃነም ነው አይደለ? ወንድሙ ይላል አንድ ወንድሙን ደንቆሮ ማለት እኔ ይላል የገሃነም ነው። በጣም ስለዚህ አንድ ሰው ደንቆሮ ብሎ የሚሳደብ ሰዎችን የገሃነም ነው ማለት ነው። ኦኬ ጌታ ና ኢየሱስ ክርስቶስን የገሃነም ልናደርግልህ ነው። እናንተ ደንቆሮች እያለ ኢየሱስ ይሳደባል። አሜን ነው አሜን ጌታ። ስለዚህ ኢየሱስ የገሃነም ሆነ አይደለም። ያውና ደንቆሮች እያለ ኢየሱስ እየተሳደበ አይደለም። ይህን አይገናኝ። አንዱን ከአንዱ አገናኝተውማ። አሁን ለምሳሌ አንተን ልጠይቅ መልስ ትሰጠኛለህ? እስኪ አንተን ልጠይቅ መልስ ስጠኝ። አንተን ልጠይቅ ካልበብቁት እኮ እናንተ ደንቆሮች እውሮች ማናቸው ይበልጣል? መባን ወይስ መባን የሚቀበል መሰዊያ? ይሄ እኮ ትክክል የተጻፈ አንዲትም አልሰርዝም። ማነው እያለ ያለው? ይሄ ኢየሱስ ነው አይደለ? እውሮች ማናቸው? ማነው ደንቆሮ እያለ እየተናገረ ያለው? እናንተ ደንቆሮች እውሮች ማናቸው? ማነው ይሄን እያለ እየተናገረ ያለው? ማነው ይሄን እየተናገረ ያለው? ኢየሱስ ክርስቶስ ደንቆሮ ብሎ ይሳደባል። ደንቆሮ ያለ ገሃነም ነው ብሎ እና ኢየሱስ ገሃነም ገባ በአንተ ፍርድ። እኔ አንተን ልጠይቅህ ደግሞ አቤትን የገሃነም አደረገው። አሁን ደግሞ ኢየሱስን የገሃነም አደረገው። እኔ መጽሐፍ ቅዱስ አድምጠኛ እኔ ላውራ። አንተ በምትለው አውድ መጽሐፍ ቅዱስ አይነት መጽሐፍ ቅዱስ የራሱ አውድ አለው። እሺ አንተ ልጠይቅህ አንተ ስላልከው ነው እየመለስኩ ያለው ለልጁ አይደለም። እሺ ለልጁ ካልሆነ እንግዳውንስ ኢየሱስ አብ ነው ብለሽ ነው የምታምኘው? ኢየሱስ አብ ነው። ችኮን ልጅ ሳስናት መስቀል ላይ የተሰቀለው አብ ነው። አዎ መስቀል ላይ የተሰቀለው አብ ነው። ይኸውልህ ልንገርህ፣ አብና ኢየሱስ አይነጣጠሉም እያልኩ እኮ ነው እኮ። ስለዚህ ካልተነጣጠሉ ራሱ አብ ነው የተሰቀለው። እሺ አብረው ነው የተሰቀሉት መስቀል ላይ አንድ ከሆነ አብን ያየ እኔን አየ፣ እኔን ያየ አብን ያየ ማለት እኮ እኔና አብ አንድ ነን ማለት ነው አማርኛ። በጣም ጥሩ። ኢየሱስን የሰቀለ አብን ሰቀለ ማለት ትችላለህ። በዚህ መሰረት አንድ ስለሆነ ኢየሱስ እንዲሰቀል ያደረገው ራሱ እኮ እግዚአብሔር ነው። ማን ያሰቀለው ሳይሆን የተሰቀለው አብ ነው ወይ ነው ወይስ ኢየሱስ ነው? አብ አይደለም። አብና ኢየሱስ አንድ ናቸው። አብ ነው ወይ ኢየሱስ ነው ወይ? እንዴት ነው ነገሩ? ማን የተሰቀለው? አሁን ትለያየቸዋለሽ። ማን የሰቀለው ስል እነግርህ፣ ይኸውልህ የተሰቀለው ኢየሱስ ክርስቶስ ነው። አብ ግን አልተሰቀለም። ገብቶሃል? እሺ አብ ግን አልተሰቀለም። አብ ማን ነው? ቆይ አንተ አሁን በአንተ እይታ አብ ማን ነው? አብ ማለት የኢየሱስ ክርስቶስ አምላኩ ማለት ነው። ያ የሚሰግድለት
እሺ አብ ማለት እግዚአብሔር ማለት ነው አይደለ? የኢየሱስ ክርስቶስ አምላክ ማለት ነው። እግዚአብሔር ደግሞ ኢየሱስን መድኃኒት እንደሆነ አምላክ እንደሆነ ገልጿል። ለኢየሱስ ክርስቶስ አምላኩ ነው አይደለም? እግዚአብሔር አምላክ እንደሆነ ገልጿል እያልኩህ ነው እኮ። ምን ላይ ደግሞ ልንገርህ? አምላኩ ነው አይደለም? ለኢየሱስ ክርስቶስ የአንተን ጥያቄ ብቻ እንድመልስ አትፍቀድ እንጂ የኔንም ለምን አትሰማ? እና ታዲያ አንቺ እኮ እያስረዳሽን ነው ስለ ክርስትና አይደለ? ስለዚህ እኔ ደግሞ ጠያቄ ነኝ ማለት ነው ወይስ የምናገረው ብቻ ስማኝ ነው? ጠይቀህ ሳስረዳ እኮ ሌላ ነው። እሺ ስንት አምላክ ነው ያለው? ወደ ስንት አምላክ ሄዱ? አንድ አምላክ። የአንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? የጃዬ ጥያቄ ተሰቅሏል። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ምን ማለት ነው? ያልተሰቀለ ማለት ያልተሰቀለ ሌላ አምላክ አለ አንድ አምላክ ነው ያለው። ሌላ አምላክ አንድ አምላክ ነው ያለው። አንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል? አዎ። ያልተሰቀለ ሌላ አምላክ አለ? የተሰቀለውም ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ሌላ አንድ አምላክ ነው ያለው። የተሰቀለው አንድ አምላክ ነው። ሌላ ጥያቄ ያልተሰቀለ ሌላ አምላክ አንድ አምላክ ነው ያለው። ያልተሰቀለ ሌላ አምላክ አለ የለም? አብ አምላክ አይደለም? ተሰቅሏል አልተሰቀለም? አብ አምላክ ነው አይደለም? አብ አምላክ ነው። ተሰቅሏል አልተሰቀለም? ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ አብ አይደለም? ይኸውልህ አብ ማለት አንድ አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የሆነ በሀፌዝ ምናምን ሳይሆን አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የተሰቀለው ኢየሱስ ነው። ኢየሱስ የተሰቀለውም ደግሞ አብ ልኮት ነው። እግዚአብሔር ልኮት ነው። ወደ ምድር ልኮት ነው። ለምድር መድኃኒት እንዲሆንላችሁ ዘንድ ወደ ምድር ሰው ልካለሁ ብሏል። አንተ እንግዲህ ከመጽሐፍ ቅዱስም አውቃለሁ የምትል ከሆነ እቺን አንዴ ንገረኝ። የተሰቀለ አንድ አምላክ ስንት አምላክ አለ አልኩሽ? አንድ አምላክ አልሽ። የአንድ አምላክ ተሰቅሏል አልኩሽ? አዎ አልሽ። ያልተሰቀለ ሌላ አምላክ አለ ወይ አልኩሽ? ያልተሰቀለ ሌላ አምላክ አለ ወይንስ የለም? የለም እያልኩ። አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ስለዚህ አብ አልተሰቀለም አይደለም? አብ ልኮት። አብ አልተሰቀለም አይደል? አዎ። ስለዚህ ያልተሰቀለ ሌላ አምላክ አለ ማለት ነው። ሌላ አምላክ እንጨምር። መንፈስ ቅዱስ አምላክ ነው አይደለም? ሌላ አምላክ አንጨርም። ሌላ አምላክ ምክንያቱም ክርስቶስና አብ አይነጣጠሉም። አንድ ነን ብሏል እንዴ? ኢየሱስ እኮ በስጋ ነው። ገብተዋል? በስጋ ነው ምድር ያለው ኢየሱስ። አሁን አምላክ ስንል በስጋ ነው እንጂ አብ በመንፈስ ነው። አብ ፈጣሪ ነው። ኢየሱስን ራሱ የፈጠረው አብ ነው። ኢየሱስ በስጋ ምድር ላይ ሆኖ የተሰቀለው በስጋ ነው። ስለዚህ ኢየሱስ ፍጡር ነው ብለሽ ታምኛለሽ ማለት ነው? ፍጹም አምላክ ነው። ፍጹም አዎ፣ ፍጡርም ነው ፈጣሪ ነው። መጽሐፍ ቅዱስ ላይ ይላል። ፍጹም አምላክ ልንገርህ፣ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው። የቱ ጋር ነው የሚለው? ፍጹም ሰው ፍጹም አምላክ ነው የሚለው የቱ ጋር ነው ያለው? አለ። አሁን እጄ ላይ መጽሐፍ ቅዱስ ስለሌለ ነው እንጂ አፈታለሁ። እኔ ደግሞ እሺ፣ አሁን አንተ እኔ እንደጠየቀኝ አንድ ጥያቄ አንድ ጥያቄ ልጠይቅህ። አብ ቆይ ልጠይቅህ፣ ምድርና ሰማይ በምንድን ነው የቆመው? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። ማስረጃ ልስጥሽ?
ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪ። ይሄ የታወቀ ነው። ግን አላህ ምን አለ ሲናገር ወሚን ከተአምራቶች አንድ ጊዜ ላውራ ትፈቅጅልኛለሽ? አንድ ደቂቃ አልቆይም። አብሽሪ፣ አንድ ደቂቃ ራሱ አልቆይም። ላውራ። ሰማይና ምድር በምንድን ነው የቆሙት አለች። በአምላክ በአላህ ስብሐነ ወተዓላ ትእዛዝ፣ በትእዛዙ አቆማቸው። አላህ ሲናገር ምን አለ? ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪህ ثم إذا دعاكم دعوة من الأرض إذا أنتم تخرجون ይላል። ከተአምራቶች መካከል ሰማይና ምድር በትእዛዜ መቆማቸው ነው አለ። በትእዛዙ إن الله يمسك السماوات والأرض أن تزولا ولئن زالتا إن أمسكهما من أحد من بعد ይላል። እኔ አምላካቸው አላህ ሰማይና ምድርን እንዳይንቀሳቀሱ በትእዛዜ ይዣቸዋለሁ ይላል። እኔ ቢንቀሳቀሱ ያኔ ቢሄዱ ከእኔ ከአላህ ውጭ ሌላ ማን ነው ሊይዛቸው የሚችል? በትእዛዙ እያለ ይናገራል። ይህ ነው። እሺ ሌላ ጥያቄ አለሽ? እሺ ሰማይና ምድር በቃል ነው የቆመው። መጽሐፍ ቅዱስ ላይ በቃል ነው የቆመው። አሁን ዋነኛው ጥያቄ ይሄን ልጠይቅ ሳይሆን እግዚአብሔር ወደ ምድር መድኃኒታችሁ ይሆን ዘንድ ሰው ልካለሁ ብሏል። ይሄ ማለት ምን ማለት ነው? አስረዳኝ እስኪ። አዎ እንግዲህ እግዚአብሔር በየጊዜው መድኃኒት እያደረገ ሰዎችን ያስነክሳ ነበር፣ ይልክ ነበር። ኢየሱስ ክርስቶስንም እንዲሁ በጊዜው ለእስራኤል ሰዎች መድኃኒት አድርጎ በየጊዜው ምን ጋር ነው በየጊዜው ያለው? አዳኝ ይልክ ነበር እግዚአብሔር። ሌሎችን ማስረጃ ልስጥሽ? በየጊዜው እግዚአብሔር በየጊዜው ይልክ ነበረ። አዎ አዳኞችን ልኳል ከኢየሱስ ክርስቶስ ለዓለም መድኃኒት ይሆን ዘንድ ለዓለም መድኃኒት ይሆን ዘንድ መድኃኒትን እልካለሁ የሰው መድኃኒት እልካለሁ ብሏል አላለም? እልካለሁኝ መድኃኒት አላለም። ነገር ግን አላለም። ማስረጃ አለሽ? ከማስረዳት ይልቅ አሁን መከራከሩ ነው አንቺ የፈለግሽ። ማስረዳሽ ነበር። አሁን ብሏል እያልሽ አላልኩም እኔ መድኃኒት እልካለሁ ብሏል አላልኩሽ? የቱ ጋር ነው እንደሱ ያለው? መጀመሪያ አስቀምጠኝ። የሰው ልጅ ለዓለም የሰው ልጅ መድኃኒት እልካለሁ አላለም? አላለም። አሁን ላስረዳሽ መረዳት ትፈልጊያለሽ? መድኃኒት ስለሚለው ጉዳይ አውቃ ወጣች። ያቸውት አይደል? መድኃኒት ተደረገ ኢየሱስ መባሉ ፍጡር መሆኑን ነው የሚያሳየው። እንደው በደንብ ካስተዋላችሁት ማለት ነው። አምላክ መድኃኒት አይደረግም፣ በራሱ መድኃኒት ነውና። ኢየሱስ ግን አምላክ ላለመሆኑ ትልቅ መረጃ መድኃኒት ተደረገ የምትሉት ቃል ነው። ፍጡር ስለሆነ ተደረገ። አምላክ ቢሆን አይደረግም ነበር ነው። ፍጡር ግን ይደረጋል መድኃኒት። ማን ያደረገው ከተባለ አምላኩ አደረገው። እግዚአብሔርም ለእስራኤል ሰዎች ኢየሱስን መድኃኒት አደረገው ይላል። በመደረግ የተገኘ ስልጣን ነው፣ ሌላ አይደለም። ያቸዋል። ይሄ ነው የሚደረገው ፍጡር እንጂ ፈጣሪ አይደለም። እንኖራለና እርግጠኛ ነን። እንደ ራሴ ልንገርሽ ነው ማለት ነው። እና አሁን ጳውሎስ ሰባተኛ ሰማያትን እንዳሳየው እግዚአብሔር ይናገራል። ሌሎቹም አሉ፣ ገነት አይተናል እንደዚህ የሚሉት አለ እንደ መጽሐፍ ቅዱስ። እና በእናንተስ ዘላለማዊ ሕይወት እንዳላችሁ በምንድን ነው እርግጠኛ የሆናችሁት? እንደ እስልምና በአላህ ያመነ ብቻ ነው ገነት የሚገባው በቃ በዚህ ነው ብላችሁ የምታምኑት? ወይስ ዘላለማዊ ሕይወት እንደሚሰጣችሁ በምንድን ነው እርግጠኛ የሆናችሁት? እንደ ቁርአን አለ ወይ? በዚህ ብታብራሩልኝ ደስ ይለኛል። የዘላለም ህይወት ስትይ ምን ማለት ነው? ራሱ ዘላለም ህይወት ማለት ገነት መኖር ማለት ነው። ሁላችንም የምንኖረው ያው ገነትን ፍለጋ አይደለ? በዚህኛውም ይሄ ነው ትክክል፣ በዚህኛው እምነትም ይሄ ነው የምንለው። ያው እንትናችን ታርጌታችን አንድ ነው፣ እሱም ዘላለማዊ ህይወት ገነትን ማለት ነው። ቁርአን ላይ እንደዛ አለ። የቀጣይቱ ዓለም የመጨረሻይቱ ዓለም የዘላለም ህይወት ሀገር ናት ይላል። የመጨረሻይቱ ሀገር የዘላለም ህይወት ሀገር ናት ይላል ቁርአን። የዘላለም ህይወት ማለት በጀነት ውስጥ ያለው ደስታ፣ ፍስሐ፣ ሀሴት የምንፈልገው መልካም ነገሮች ሁሉ ስንወፈቅ ወይም ተውፊቅ አድርገን ስናገኝ ካላ ዘንድ
እሱ የዘላለም ሕይወት ይባላል ማለት። በተቃራኒ ደግሞ ሞት የሚባል ነገር አለ። ሞት የሚባለው ነገር በቁርአን ውስጥ ሁለት አይነት ነው። አንደኛው አካላዊ ሞት የሚባል ነገር አለ። ፊዚካል ዴዝ የሚባል ነገር አለ። ይህ አተምና ሞለኪል ኮምፖስት የሆነው ነገር ዲኮምፖስት ሲያደርግ ወይም ደግሞ ሩሃችን ከጀሰዳችን ወይም ደግሞ መንፈሳችን ከአካላችን ሲለይ እሱ ራሱ ሞት ነው። ሁለተኛ ደግሞ ሞት የሚለው ነገር የከፈሩ ሰዎችን ወይም ደግሞ በኩፍር ያሉ ሰዎችን ሙታን፣ እውሮች ምናምን ይላቸዋል። እንደ እንስሳ ናቸው ይላል። ለምንድን ነው ሙታን ያላቸው ሲባል የሚቀጥለው ዓለም ላይ ሲሄዱ ሞት ከየስፍራው ይመጣባቸዋል፣ የሚሞቱ ግን አይደሉም ይላል። ሞት የሚለው ነገር ቶርመንት ነው፣ ስቃዩን ነው፣ መከራውን ነው የሚያሳየው። በባይብል ውስጥም ራዕይ ዮሐንስ ምዕራፍ 21 ቁጥር 6 እና 7 ላይ የእሳቱ ባህር ሁለተኛ ሞት ነው ይላል። በቁርአን ደግሞ እነዛ የጀነት ሰዎች ምንድን ነው የሚለው? የፊተኛው ሞት እንጂ በእነሱ ላይ ሞት አይመጣባቸውም አለ። የፊተኛው ሞት ማለት አካላዊ ነው። ይሄኛው ሞት ግን ስቃዩ ነው፣ መከራው ነው፣ እንግልቱ ነው። እንትን ውስጥ ያለው ጀሀነም ውስጥ ያለው ቅጣት ነው፣ ፍዳው ነው የሚያመለክተው ማለት ነው። እና በኢስላም አስተምህሮት ውስጥ የቂያማ ቀን የፍርድ ቀን የሚባል አለ። ሰዎች ሁሉ ሊቀሰቀሱ እና በዱንያ ላይ ያሉ አምነው እና መልካም የሰሩ ሰዎች ጀነትን ይወፈቃሉ። በተቃራኒው ደግሞ ክደው መጥፎ ስራ የሰሩ ሰዎች ጀሀነም ለዝንተ ዓለም ከአላህ ጋር ይቆራረጣሉ ማለት ነው። ይሄ ነው ትምህርታችን። እዚህ ላይ ያልገባሽ ነገር ካለ ጠይቂኝ። ቃል የተገባላችኋል። ቃል የተገባና ተስፋና ዋስትና የተሰጣቸው አማኞች ናቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊም እንጂ ሌላ ጀነት አይገባባትም አሉ። ጀነት አላህ ለባሮቹ ነው ያዘጋጀው፣ ለምዕመናን ነው ያዘጋጀው፣ ለሙስሊሞች ነው አላህ ያዘጋጀው። በቁርአን ውስጥ ብዙ ቦታ ላይ የሚናገረው እንደዛ ነው። እነዛ ያመኑት እና መልካም ስራ የሰሩት ወደ ጀነት ይገባሉ ከወንዶችና ከሴቶች ባሮቼ ብሎ አላህ በቁርአን ውስጥ ብዙ ቦታ ይናገራል። ኦኬ ደግሞ ያው ክርስቲያን ብቻ ናቸው ነው የሚለው እና ለዚህ ማስረጃ ነው ፈልገው እንመጣበታለን። ግን መጀመሪያውን ስለ እስልምና ስለጠየቅሽኝ የእስልምናውን እንገርሽና የክርስትናውን አንቺ ደግሞ ትነግሪናለሽ ማለት ነው። እና በኢስላም አስተምሮት እንደዛ ነው። በተቃራኒው ደግሞ እነዛ የካዱት በአላህ ሀቅ ላይ ደግሞ ያሻረኩ ሰዎች ለዝንተ ዓለም እንትን ይላሉ ማለት ነው፣ ከአላህ ጋር ይቆራረጣሉ ማለት ነው። በሱረት ኒሳ ምዕራፍ 4 ላይ ሲናገር አላህ ምንድነው ቁጥር 48 ላይ አላህ ያሻረከን ሰው ወንጀል በምንም አይምርም፣ ከዛ በኋላ ያለው ግን እንደ ፈቃዱ ይምራ ይላል። በሱረቱ ማይዳ ምዕራፍ 5 ቁጥር 75 ላይ ደግሞ ማነው 73 ላይ ደግሞ ምንድነው በአላህ ላይ ያሻረከ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። ስለዚህ ከአላህ ጋር የሚያቆራርጠው ትልቁ ወንጀል ክህደትና ሽርክ ነው። በአላህ ላይ ሌላ እንትንን ፍጡራንን ማሻረክ እሱ ነገር ያስጠይቃል፣ በአይዲዮሎጂ ደረጃ ማለት ነው። ይሄ ነው ያለው ማለት ነው። አንቺ ደግሞ ባይብል የምታነቢ ከሆነ በእኛ የምትይው ነገር ከሆነ ክርስቲያን ገነት ይገባል የሚል ባይብል ላይ እስቲ የቱ ጋ ነው ያለው? ክርስቲያን ገነት ይገባል የሚል የቱ ጋ ነው ያለው? እስቲ ክርስቲያን ተብሎ መጽሐፍ ቅዱስ ላይ አልተጻፈም። ስለ ሃይማኖት አልተጻፈም። በእግዚአብሔር ያመነ በልጁ በጌታ በኢየሱስ ክርስቶስ ስም ያመነ ዘላለማዊ ሕይወት እንደሚያገኝ ግን ተጽፏል። ብዙ ቦታ ተጽፏል። እሱ ምን እንደሆነ የሚያምን ነው ብሎ አልተጻፈም። በእግዚአብሔር የሚያምን ኢየሱስ ክርስቶስ ደግሞ አብ የላከው መሆኑን የተላከ መልእክተኛ መሆኑን እኛም እናምናለን። የዘላለም ሕይወት ተኛ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምንድን ነው የሚለው? እውነተኛ አምላክ ብቻ ሊሆን ከሆነ አንተንና የላከውን ክርስቶስን ያውቁ ዘንድ ይህቺ ዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወትን ለማግኘት እውነተኛ አምላክ የሆነውንና የተላከውን መልእክተኛውን የእሱን ረሱል የእሱን መልእክተኛ ኢየሱስን ማወቅ የዘላለም ሕይወት ያስገኛል አለ። ይሄ አንደኛው ነው። ሁለተኛ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 እስከ 49 ብትመለከችው እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ የምለውንና የምናገረውን ትእዛዝ ሰጠኛል። ትእዛዙ ምንድን ነው አለ? የዘላለም ሕይወት ነው አለ። ስለዚህ እኔ ስናገር አብ እንደነገረኝ ነው አለ። ኢየሱስ ደግሞ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ መጣና ታላቁና ፊተኛው ትእዛዝ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብሎ አስተማረ። ስለዚህ የተሰጠው ትእዛዝ የዘላለም ሕይወት የሚያሰጠው ትእዛዝ ያ ነው። ማቴዎስ ወንጌል ምዕራፍ 19 ላይም ስትመለከችው የዘላለም ሕይወት ወርስ ዘንድ ማድረግ ምን ይገባኛል ሲለው ወይ የዘላለም ሕይወት ለማግኘት መንገዱ አንድ ብቻ ነው፣ እርሱም ትእዛዙን ጠብቅ አለው። መልካም የሆነውም ደግሞ አንድ ነው አለ። አንድ አምላክ ነው ያለው። ወደ ሕይወት መግባት ብትፈልግ ደግሞ ትእዛዙን ጠብቅ ይላል። ያ ትእዛዝ ምንድነው? ታላቁና ፊተኛው ትእዛዝ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው የሚል ነው። አንድ ነው።
ስለዚህ በተውሂድ ነው። ተውሂድ የሚባል ትምህርት ወይም ስለ አንድ አምላክ ተውሂድ የሚባለው ትምህርት ስለ አንድ አምላክ ያለው አስተምሮት የዘላለም ሕይወት ያሰጣል። ቁርአን ላይም ብዙ ቦታ ላይ አንድ አምላክ የሚለው አስተምሮት ወይም የሞኖቲዝም የነቢያት አስተምሮት የዘላለም ሕይወት እንደሚያሰጥ ወይም ደግሞ ጀነት እንደሚያስገባ ብዙ ቦታ ላይ ተነግሯል ማለት ነው። ኢየሱስ ክርስቶስ መልእክተኛ መሆኑን ማመን፣ የመልእክቱ ጭብጥ ደግሞ የአንድ አምላክ አስተምሮት መሆኑን ማመን የዘላለም ሕይወት ያስገኛል ማለት ነው። አንቺ በኢየሱስ አስተምሮት ታምኛለሽ? ኢየሱስ ክርስቶስ ያስተማረው ትምህርት ላይ ታምኛለሽ አይደለ? ሪታዬ አንድ ነው ባለበት አፍ ሶስት ነው ብሎ ያስተምሯል? ስላሴን አስተምሯል ኢየሱስ? አላስተማረም። ስለዚህ ክርስቲያኖች ስላሴ ብሎ የሚያስተምሩት ትምህርት ቢብሊካል አይደለም ነው የምንለው እኛ። ለእኛ ነው እንደውም ቅርብ። ለምን አንድ ነው ብሎ ነው ያስተማረው። ዘዳግም 6:4 ላይም እስራኤሉ ስማ ጌታ አምላካችን አንድ ጌታ ነውና ስማ እስራኤሉ ያህዌ ኤሎሄinu ያህዌ ኤኻድ ነው የሚለው። እስራኤሉ ስማ ጌታ አምላካችን ያህዌ አምላካችን አንድ ያህዌ ነውና ነው ብሎ ያስተማረው። ትንቢተ ሚልክያስ ምዕራፍ 2 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ትንቢተ ዘካርያስ ምዕራፍ 14 ላይ ያህዌ በምድር ሁሉ ላይ ይነግሳል፣ እሱም አንድ ስሙም አንድ ይሆናል ነው የሚለው። ብዙ ቦታ ላይ ወደ 16 ጥቅሶች አዲስ ኪዳን ላይ፣ ብሉይ ኪዳን ላይ ደግሞ ወደ 4 ጥቅሶች የሚደርሱ አምላክ አንድ ነው ብለዋል። ነቢያትና ሐዋርያት አንድ ነው ባሉበት አፋቸው ውልብ ብለው ብለባቸው አንድም ሶስትም ነው እንዘ ሰለስቱ ወዘ ሰለስቱ አሐዱ፣ አንድ ሲሆኑ ሶስት ነው፣ ሶስት ሲሆኑ አንድ ነው። የሴሌሱ በአካላት ወይ ተዋሉ በመለኮት በአካል ሶስት ናቸው በመለኮት አንድ ናቸው ብለው አላስተማሩንም። አንድ አምላክ አለ ከጥንት ጀምሮ ሲመለክ አንድ ማንነት ነው ያለው፣ አንድ ምንነት ነው ያለው። ይሄ አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ ነው። ከሱ ውጭ የሚመለክ አምላክ የለም። ጥንት የነበረ አብርሃም፣ ይስሐቅ፣ ያዕቆብ ሲያመልኩት የነበረ አይሁዳያኖች በአይሁዳያንነታቸው አንድ አምላክ አንድ ፐርሰን ነው ብሎ ነው የሚያምኑት። ከዛ ባግራውንድ የመጣው ኢየሱስምና ሐዋርያቶቹም ደግሞ አንድ ብሎ ነው ያስተማሩን። አንድም ሶስትም ብሎ አላስተማሩንም ለማለት ፈልጌ ነው። ይሄ ትምህርት እውነት ነው፣ የዘላለም ሕይወት ያሰጣል። ይሄ ትምህርት ይዞት የመጣው ደግሞ ኢየሱስ መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 14 ላይ በአምላክ እመኑ በእኔም ደግሞ እመኑ አለ። አየሽ፣ እሱ መልእክተኛ መሆኑን ታምኛለሽ? ገላትያን 3:13 እሱን አምናለሁኝ። ግን ደግሞ አንዳንድ ቦታ አሁን ገላትያን 3:12 ለምሳሌ ምን ይላል? ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እና እኛ እንዴት ነው የተረገምን ነበርን ማለት ነው? ይህን ጥያቄ እሱን ነው መልሽ። እሱ አሁን ለእናንተ መመለስ ያለባችሁን። እኛ አሁን በእኛ በኢስላም አስተምሮት ከአዳም ወደ እኛ የተላለፈ የመጣ ነገር የለም። አዳምና ሐዋ በጀነት ውስጥ መካከል እያሉ ታዘው የነበሩትን እንትን ቢበሉ ምንድን ነው ሊያጋጥማቸው የሚለውን አላህ በቁርአን ውስጥ ከበዳዮች ትሆናላችሁ እንዳትበሉ፣ ከበላችሁ ግን ከበዳዮች ትሆናላችኋል። ለበዳዮች የተዘጋጀው ምንድን ነው ደግሞ ሪታዬ? ጀሀነም ነው። ጀሀነም ይገቡ ነበር። ከጀነት ሲወጡ ግን ምን አደረጉ? ንስሐ ገቡ። ባትምረን ከከሳሪዎቹ እንሆናለን ብለው ንስሐ ገቡ። አላህም ንስሐቸውን ተቀበላቸው። ወደፊት አይሽ ሞተው ሲቀሰቀሱ ጀሀነም አይገቡም፣ ጀነት ነው የሚገቡት። ንስሐ ገብተውበታል። ከዛ በኋላ ወደ እኛ የመጣ ምንም ነገር የለም። በአደም የተነሳ በሐዋ የሚመጣ ነገር የለም። ለምሳሌ አንድ ኤግዛምፕል ልስጥሽ፣ በእናንተ እምነት ማለት ነው። አዳምና ሔዋን ጀነት ውስጥ ነበር አይደል የነበሩት? ኃጢአት የማድረግም ያለማድረግም ካምፓሲቲ አልነበራቸውም? ነበራቸው። ይህ ካምፓሲቲ ከየት አመጡት? ዙሮ እንደሚሱት ይታወቅ ነበረ። ገባኝ። ስለማወቅ አይደለም ግን ይህን ካምፓሲቲ የማድረግም ያለማድረግም ካምፓሲቲ ማን የሰጣቸው? እግዚአብሔር ነው። ያ ነገር ሁሉም ሰው ጋር የለም አለ፣ ፈቃድ አለ። በቃ ስለዚህ እኔ የማረገው አይ ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ምን ይባላል? ኃጢአት ይሰኛል ማለት ነው። ኃጢአት የሚባል በዘራረግ ኦሪጂናል ጥንተ አብሶ የሚባል በቤተሰብ በምናምን በዘራረግ ውስጥ የሚመጣ ነገር ሳይሆን እኔ ራሴን የሚመጣው ማለት ነው። ሕግ በሌለበት መተላለፍ የለም ይላል ባይብል። ኃጢአት በሕግ ይታወቃልና አለ። ስለዚህ ሕጉ ሳይመጣ መልእክት ሳይመጣ እንዴት ነው የሚጠየቀው? ለዛ ነው ቁርአን በሱረቱ ኢስራ ምዕራፍ 17:15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም እና አለ። አላህ መልእክተኛ አምጥቶ መልእክቱ ደርሶት ይሄ ነገር ሀራም ነው፣ ይሄ ነገር ሀላል ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙሳብ ነው፣ ይሄ ነገር ሙባ ነው፣ ይሄ ነገር መክሩ ነው ብሎ እስካልተነገረው ድረስ ያ ሰውዬ አይጠየቅም በኢስላም አስተምሮት። ለዛ ነው ሱረቱ አሕዛብ ምዕራፍ 33:4-5 ላይ ሲናገር አላህ ምንድን ነው የሚለው? በማታውቁት ነገር ኃጢአት አይሆንባችሁም፣ ልቦቻችሁ ግን አውቀው በሰሩት ነገር ኃጢአት ይሆንባችኋል አለ። አንድ ሰው ዝሙት ምንድን ነው የሚለውን ኮንሴፕት ሳትነግሪው ዝም ብሎ ኦብስኪርድ የሆነ ኤሪያ ውስጥ ቢኖር ዝሙት አደርገሃልና ብሎ አላህ የቂያማ ቀን አይጠይቀውም፣ አይቀጣውም። የማይቀጡ 3 ሰዎች አሉ አይደል? 3 ነው 4 ነገሮች አሉ። አንደኛ ህጻናት ናቸው። ህጻናት ለሚያደርጉት ነገር
ለአቅመ ሐዋና ለአቅመ አደም እስከሚደርሱ ድረስ ለሚያደርጉ ነገሮች ተጠያቂዎች አይደሉም። ሁለተኛ ነገር ደግሞ የማይጠየቁ ነገር ደግሞ አቅል የሌለው ሰው ነው። መጅኑን ይባላል በኛ። መጅኑን ማለት አይምሮ የተሰወረበት ማለት ነው። አቅል የሌለው ማለት አቅሉ የተሰወረበት አንድ እብድ የሆነ ሰው ወይም ደግሞ ወፈፍ የሚያደርገው ሰው አይጠየቅም። አሁን ለምሳሌ ወፈፍ ሰዎች ማለት ነው እብዶች ማለት ነው፣ አይጠየቁም። ሁለተኛ ማለት ነው። ሶስተኛ በእንቅልፍ ልብ የሚያደርግ አንድ ሰው በእንቅልፍ ልቡ ተራክቦ ሊያደርግ ይችላል ከአንድ ሴት ልጅ ጋር ወይም ደግሞ ሴት ልጅም ከአንድ ወንድ ጋር በህልሟ የሆነ ነገር ልታደርግ ትችላለች። ተራክቦ ስታደርግ ፊሊንጉ ልክ ተራክቦ እንደሚደረገው ተመሳሳይ ስሜት ሊያደርግ ይችላል፣ ግን አይጠየቁም። ለምን? በእንቅልፍ ልባቸው ነው። አራተኛውና የመጨረሻው ደግሞ ምንድን ነው? ሰው መልእክቱ ባልደረሰው ነገር በማያውቀው ነገር አይጠየቅም። ራሱ እውቀቱ ያስፈልገዋል ራሱ ማለት ነው። ስለዚህ ከዚህ አንጻር ነው የምናየው ማለት ነው። በአደም የተነሳ ወይም በአደምና በሐዋ በአዳምና በሔዋን በእናንተ እምነት እንደሚባለው አይነት በዘር ሐረግ ውስጥ የመጣ ኃጢአት የሚባል ነገር የለም። እኔ ለምሰራው ኃጢአት እኔ ነኝ የምጠየቀው። በኋላ ላይም የገሃነም የምሞተው እኔ ነኝ። አላህ ከገሃነም ይጠብቀኝ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 18 ላይ ስትመለከተው ኃጢአት የምትሰራ ነፍስ እርሷ ትመታለች፣ የማትሰራ ነፍስ ደግሞ በሕይወት ትኖራለች። እያንዳንዱ በገዛ ኃጢአቱ ይጠየቃል። አባት የልጅ ኃጢአትን፣ ልጅ የአባትን ኃጢአት አይጠየቅም ይላል። ስለዚህ እኔ ራሴ ለሰራሁት ነገር ራሴ እጠየቃለሁ። በኋላ ላይም በገዛ ኃጢአቴ እጠየቃለሁ ማለት ሰው በገዛ ኃጢአቱ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 24 እና 25 ላይ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው ይላል። በኃጢአታችን ነው ሰው የሰው ልጆች በኃጢአቱ ነው የሚሞተው። ለዛ ነው ኤፌሶን 2:1 ላይ ዳዊት በልጁ የተቀጣው በሱ ኃጢአት አይደል? በልጁ የቀጣው ማንን የቀጣው? ዳዊት። ምንን የቀጣው? እግዚአብሔርን የቀጣው። አሁን ያልከኝ ኃጢአት አይተላለፍም ነው አይደል? አይተላለፍም፣ እንደዛ ነው የሚለው። የአባት ኃጢአት ሁሉም በገዛ ኃጢአቱ ይጠየቃል አለ። እሱ አሁን ስህተት ነው ብለን ነው የምናምነው። ምንም ልጁ ምንም እሱ ብቻ አይደለም እኮ እዛው ጋር ስትመለከች የኦሪዮንን አስገድለው የኦሪዮን ሚስት ቤርሳቤ ነው ምናምን የምትባላ ደፍሯታል አይደል ዳዊት? ከዛ በኋላ ዳዊት ለደፈረው ነገር ተደብቆ ለደፈረው ነገር ፈጣሪ ምንድን ነው ያደረገው? ታስታውሻለሽ? መጨረሻ ላይ ልጁን ገደለበት፣ ሚስቶቹን አስደፈረበት። አዎ፣ ግን ያ ደግሞ ፌር አይደለም፣ ትክክለኛ ታሪክ ነው ብለን አናምንም። ለምን? አንደኛ የፈጣሪ ቃል አይደለም። ራሱ ሳሙኤል ላይ የተቀረበው ነገር ምን አልሽ? የት መጣ ታዲያ? አዲስ ታሪኩ ሰው ታሪክ ጸሐፊዎች ሆነ ጳውሎስ ሳይሆን በዛ ላይ የተጻፈው ታሪክ ጸሐፊዎች ናቸው የነገሩን። ታሪክ ጸሐፊዎች ደግሞ የነገሩን ዲቫይን ሬሌቬሽን ከፈጣሪ አግኝተው ሳይሆን ታሪክ ነው። ታሪክ እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ታሪክ ማለት መረጃ እንጂ ማስረጃ መሆን አይችልም። የዳዊት እዛ ጋር የተነገረው ነገር ዳዊትን አትሪቢዩት የሚያደርግ አይደለም። ከአንድ ነቢይ የሚጠበቅ ነገር አይደለም። አንደኛ ነገር እንዴ ዳዊት እኮ አንቺ እኮ ሩቅ ሳትሄጂ ከሴጣን መልእክት ተቀብሎ እኮ ህዝቡን ያስጨፈጨፈ ሰው ነው ራሱ። አትቁጠር ብሎት ፈጣሪ፣ እሱ ግን ሴጣን መጣና ቁጠር ብሎ አዞት በኋላ ላይ 70,000 ሰዎች ቆጥረው ያስቆጠረውን ዳዊትን ትቶ የተቆጠሩትን 70,000 ሰዎች የጨፈጨፈ ነው በመቅሰፍት ራሱ ማለት ነው ፈጣሪ። ራሱ ማለት ነው። አታስታውሽም? ከሴጣን መልእክት ተቀብሎ ሂድና ቁጠር እስራኤልን ቁጠር ምናምን ብላ እንደዛ ያድርጓል። አሁን ያ ነገርኛውን ዳዊትን ይወክላል ብለን አናምንም። እኛ በቁርአን ላይ ያለውን ዳውድን አይወክልም። ምክንያቱም ነብይ ነው፣ እንደዚህ አይነት ነገር አይሰራም ብለን ነው የምናምነው። ከሴጣን እንዴት መልእክት ተቀብሎ ያስጨፈጭፋል? እሺ እሱ አደረገ፣ ሰው ነው፣ ተሳሳተ፣ እንደ ማንኛችንም ሰው።